በጣም መቀበል አቅቷት ማለት ነው። በሚዲያ መቀበል ያልቻልነው በሚዲያ የምናውቀው መቀበል ያልቻልነው ቤተሰቦቹ ምን ይሆናሉ? እስቲ ንገሩን። እናቱ ልጅ ያልፍለታል ብላ አያችሁ፣ ለገዳዮች ነው ይሄ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ አለሁኝ። እውነት ለመናገር ያው የቴዲ መሞት መጀመሪያ ላይ እኔም ደንግጬ ምናምን ይኸው ዛሬ ስንት ቀኑ ነው በምን እንደሞተ መሞቱን እንጂ በምን እንደሞተ በቃ አላወቅኩም ነበርና ሁላችሁም ስደነግጡ መቼም የሞተበትን አታጣሩ እና ከዛ በኋላ ነው እንደውም እዛም ስደዋወል ያወቅኩትና ያው ሰው ነው ባጭር ያስቀረው ወይን ታሞ ወይኔ ፈጣሪ ስራ አይደለም። በገዛ ጓደኞቹ በገዛ ኢትዮጵያውያኖች ነው የተገደለው። እውነት እንኳን እኛ በሚዲያ የምናውቀው አይደለም የኛ ከብዶናል በሚዲያ የምናየው አይደል። ወንድሞቹ ቤተሰቦቹ ደግሞ ይኸው እንግዲህ መሲ የብሬክስ ወንድም እንትን ስላለው ነው። ቆይ ምን ያህል እንትን እንዳለች አያችሁ። በጣም መቀበል አቅቷት ማለት ነው። አያችሁ እንዴት እየተንሰቀሰቀች እንደሆነ። ከባድ ነው። እውነቴን ነው የምላችሁ፣ ከባድ ነው እጅግ በጣም። የዛን ቀን ስለቅ ዩቲዩብ የምትሰሪበት ነገር አትሽ ነው፣ ውሸት ነው፣ ላንቺ ያድርግልሽ ያልሽኝ ልጅ እግዚአብሔር ልቦና ይስጥሽ። ገብታችሁ ማየት ትችላላችሁ። ኮሜንት ላይ የተወሰነውን አጥፍቼ እንደውም የተወሰነው አለ እና በሰው ልጅ ላይ ሞት አይለምንም። ሁላችንም ወደዛው ነው የምንሄደው፣ እግዚአብሔር ያለቀን ማለት ነው። ስለዚህ ያው ምን አለበት እንትን ብትሉ፣ ሁሉም አዝነዋል። እውነት ለመናገር በጣም አንድ ወንድ ልጅ ነው ለእናቱ ሰርቶ መኖር ይፈልጋል። እንደማንኛውም ሰው መውለድ ይፈልጋል። ትዳር መያዝ ይፈልጋል። ለእናቱ ደግሞ መኖር ይፈልጋል። ለምን ባጭር አስቀራችሁ? ምን ያደርጋችሁ ነበር? እንዴት ልባችሁ አስተላችሁ? የሰው ነፍስ ማጥፋት እንደዚህ ቀላል ነው? የእውነት በጣም ታሳዝናላችሁ። ለነገሩ የሳውዲ ሕግ የገደለ ይገደል ነው። እንደ ቅጣት ከዛ በላይ ቢኖር ራሱ ከዛ በላይ ቢቀጡት ላይ ደስ ይለኛል። የእውነት የስራት ሁኔታ እውነት ምን ማለት ነው? እንደኛ ስደተኛ እኔም የራሴን ሀሳብ ልስጥ። ሚዲያው እንዳለ በሱ የተጨናነቀው እኔ አሁን እውነት ለመናገር ከምንም በላይ ከኛ በላይ የኛ እንደዚህ መቀበል ያልቻልነው በሚዲያ መቀበል ያልቻልነው በሚዲያ የምናውቀው መቀበል ያልቻልነው ቤተሰቦቹ ምን ይሆናሉ? እስቲ ንገሩን። እናቱ ልጅ ያልፍለታል ብላ ይኸው ብሬክስ ራሱ ያለበት ሁኔታ መቀበል አቅቶት
አያችሁ ለገዳዮች ነው ይሄ። እኔ ማለት የፈለኩት የሰው ልጅ ሰውን ገሎ ምን ያህል ቢደሰት አጥፍቶ ሊሆን ይችላል፣ የሆነ ጥፋት አጥፍቶ ሊሆን ይችላል፣ ወይ የሆነ ብር ሊኖርበት ይችላል። ሰው ነን ሁላችንም፣ የሰው ብር ሊኖርብን ይችላል። አንድ ቀን ግን እግዚአብሔር ያለ ቀን ተሳክቶ ያንን ብር አመስግኖ መመለስ ይቻላል። ብርም ሊሆን ይችላል። ግን እዛ ሀገር ላይ እኔ ስለኖርኩኝ አውቀዋለሁ። ቾኩሎ በትንሽ ብር መሳሪያ በትንሽ ብር መግዛት ስለሚቻል ጩቤ እያንዳንዱ እዛ ሀገር ላይ ህገወጥ ነው የሚኖሩት። በኪሳቸው እንትን ይዞ ጩቤ ይዞ ነው የሚዞሩት። ትንሽ ነገር ተሳሳቱ፣ ትንሽ ቃላት ወደው መሰካት ነው። እንደው እንኳን የሰው ነፍስ አይደለም የእንስሳ ራሱ እንትን አይላችሁ፣ አይሰቀጥጣችሁ? ለእናቷ አላሰባችሁ? ለቤተሰቦቹ አላሰባችሁ? በሰው ሀገር ላይ በተለይ ደግሞ አሁን ልመጣ ያፈለኩበት ምክንያት ምንድነው? ምርመራ ሳይደረግበት እንዴት ሆኖ እንደተወጋ ምን እንደሆነ ሳይጠራ እንትኑ ሊላክ ነው። አቤት ፍጥነት! የግድያ ነገር ሲሆንማ ፍጥነት፣ ሬሳውን ለመላክ አቤት ፍጥነት፣ አቤት ቹከላ! ይሄ ልጅ ታሟቆ መሬት ላይ ተንፋቆ ቢሞት ኑሮ ገና ብር ይዋጣ ይባል ነበር። የሰው ግድያ ስለሆነ ግን አፋጥኖ ሸፋፍኖ ምን ተብሎ እንዲረሳሳ ወደ ሀገር ለመላክ ነው። እውነት የሰው ደም ያስተኛቸዋል። ኧረ ተው ወንድሞቻችን፣ ኧረ ተው። ሁላችሁም ለኛ አንድ ወንድም ናችሁ። አንድ ኢትዮጵያውያኖች ነን ሁላችን። ሳውዲ አረቢያ ያለው ነገር ግን በጣም ነው የሚያስጠላው፣ በጣም ነው የሚቀፈው። ያለው ነገር መከባበር የለ፣ መዋደድ የለ፣ የሆነ ስራውን ካሰርቶ ማሳየት የለ። ምቀኛ ብቸኛ ሰዎች ስንባል ምቀኛ። ሰው ሲያልፍለት አንወድ፣ ሰው ሲለብስ አንወድ። ለምን ከኔ በለጠ? ለምን ቀድሞ ከኔ ስራ አገኘ? በጣም ብዙ ነገሮች በቃ የዛ ሰው እኔ እኮ አሁን እንኳን የሌለ ሰው አይደለም የሲስተር የስጋይ ከአንድ ማፀን የወጣ ነው ራሱ ማለት ነው መብላት አልችልም። የሷ እንጀራ የሷ ነው፣ የኔ ነው። መቀማት አልችልም። እንግዲህ መቀማት የሚቻለው ወይም በሌላ በማጭበርበር ወይም በመግደል ወይም በሆነ ነገር ማድረግ እንጂ የሷ እኔ መብላት አልችልም። እዚህ ጋር እውነቱ ግን አንድ ቀን ይመጣል። በምን ምክንያት የተወጋጉበት ስንት ፈተና ስንት ባህርን አሳልፋችሁ ውሃ ጠምቷችሁ ምግብ ርቧችሁ እግራችሁ ደምቶ ስንትና ስንት እንትን አልፋችሁ ሄዳችሁ እዛ ካለፋችሁ እዛ ከደረሰ በኋላ ከትንሽ ጊዜ በኋላ ነው የሰራው። ትንሽ ጊዜ ነው ከሰራ፣ በስንት ስቃይ በኋላ እዛ ይገባ። አይታችሁታል የፊቱን ቁስል ምናምን ሲሰራ። እግዚአብሔር ነፍሱን በአጸደ ገነት ያኖር። እውነት ታውጣ። እውነት ብሬክስን ቤተሰቦቹ መሲም እግዚአብሔር ያጽናችሁ። እግዚአብሔር ብርታቱን ይስጣችሁ። እግዚአብሔር እኔ እንጃ አላቅም። በዚህ ዓመት በጣም ብዙ አዘኖቹ ወንድሞቿን እሷም ቀብራለች። ከአንድ ሙለት በወንድሞቿ በጣም ብዙ አዘን በዝቶባቸዋል። እግዚአብሔር የሚወደው ነው የሚፈትነው። ግን የሞተ ተገላገለ። ይቆሙ መሄደው ቪዲዮውን ፎቶውን የሚያዩ ነው። የእድሜ ልክ ጸጸትና ቁጭት በጣም ነው ማስነው። ሁላችንም ሞት ነው፣ ግን እግዚአብሔር አሟሟታችን አሳምርልን ነው። እውነት ትዘገያለች እንጂ አትቀርም ተደብቃ፣ አንድ ቀን ትወጣለች። አሁን እዚህ ጋር እኔን እያያችሁ እንደዚህ የማትወዱኝ የምትጠሉኝ እንደዚህ አይታችሁ የምትጠሉ ልጆች ልትኖሩ ትችላላችሁ። ሰው ዝም ብሎ አንድ ሰው ከተመቸው ያህል ካልተመቸው ደግሞ ይተዋል። ብዙ ቃላቶችን ብዙ ነገሮችን ብትናገሩ አላችሁ። ግን እርግጠኛ ነኝ እንደዛ ስትናገሩ ብትቀርቡኝ ደግሞ ወይኔ እቺ ልጅ ባሰደብኳት ባልተናገርኳት ትላላችሁ።
ለምን እዚህ ጋር ቪዲዮውንና ፊቴን ያያችሁኝ እንጂ በአካል አላያችሁኝ። በአካል ያያችሁኝ ነገር የለም እና ዝም ብላችሁ ሰው ባጠሉ ጥሩ። እኔ ደግሞ ያልሆነን ነገር ቀበጣጥሬ የማወራ ልጅ አይደለሁም። የሆነውን ነገር ግን ትክክለኛው ማንኛውም ሰው ትክክለኛ አይቶ የሚያወራውን አጣርቼ አወራለሁ። ሳላጣራ ግን አላወራም። እና ለማንኛውም ውድ ቤተሰቦች እግዚአብሔር አምላክ በሰላም እንደወጣችሁ በሰላም ለሀገራችሁ ያብቃችሁ፣ ወጥቶ ከመቅረት ይሰውራችሁ። እና ብዙ ቦታ ነው የእሱ ሞት ብቻ አይደለም፣ እሱ በሚዲያ ስለሚታወቅ ሊሆን ይችላል። በጣም በየቀኑ የምንሰማው ሞት፣ በየቀኑ የምናየው ብዙ ነገሮች አሉ እና እግዚአብሔር ያጠንክረን። እግዚአብሔር ሀገራችንን ሰላም ያድርግልን። ደህና ሁኑልኝ። እግዚአብሔር ልቦና ይስጣችሁ ለገዳዮቹ።